ገበያ ገንዘብ ላይ አንድ አረፍተ ነገር አለ። ለአምጪው እንዲከፈል ሕግ ያስገድዳል የሚል ይሄ የሁሉም ብር ኖት ላይ አለ። መቼስ እስከዛሬ ካላነበብነው ጭራሽ የንባብ ፍላጎት የለንም ማለት ነው። እና ለአምጪው እንዲከፈል ሕግ ያስገድዳል ይላል። የአሜሪካን ዶላር ላይ ደግሞ ኢንጎድ ዊ ትረስት ወይም በእግዚአብሔር እናምናለን ይላል። እንበልና የኢትዮጵያ ገንዘብ ላይ ከዚህ የተሻለ ትንሽ መንፈሳዊ ነገር ቢኖረው ምን ይመስላችኋል? ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ቢባል ወይ ደግሞ እንደው መልካም ቀን ይሁን ብሩህ ቀን ይሁንላችሁ ወይም ይህን ገንዘብ እንደው ለደህና ነገር አውሉት የሚል ምክር ነገር ቢኖረው ምን ይመስላችኋል? ይህ ምኞት ብቻ አይደለም። በነገራችን ላይ በኢትዮጵያ ታሪክ መንፈሳዊ ሀሳብ ያላቸው መልእክቶች የነበሩበት የመገበያያ ገንዘብ ወይም ሳንቲም ነበረ። ለምሳሌ ክርስቶስ ከኛ ጋር ነው፣ ይህ ገንዘብ የያዙትን ሰዎች የሚያስደስት ይሁን ወይም ደስ የሚያሰኝ ይሁን የሚል ምኞት ከአገሪቱ ንጉሥ ለሕዝቡ የተላለፈበት ነበረ። ፍቅር፣ ደስታ፣ ሰላም ከሁላችሁ ጋር ይሁን የሚል ነበረ። ይሄ መቼ ነው? በየትኛው ዘመን ነው ካላችሁ የኢትዮጵያ የመጀመሪያው ክርስትናን ብሔራዊ ሃይማኖት ያደረገው ንጉሥ ኢዛና በነበረበት ዘመን ነው። በንጉሥ ኢዛና ሳንቲሞች ላይ መስቀል እጅግ በጣም መንፈሳዊ መልእክት ያላቸውና ተመልካቹን የሚሰብኩ የሚያስተምሩ በጣም ደስ የሚያሰኙ ሀሳቦች ያሉት ገንዘቦች ነበሩ በኢትዮጵያ።